በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን ውድ ክርስቲያኖች እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ቪዲዮ አንድ አስቀዳሽ ቤተክርስቲያን ውስጥ መቆየት ያለበት እስከምን ጊዜ ነው? መቆየት ያለበት አንድ አስቀዳሽ ቤተክርስቲያን ውስጥ ገብቶ መቆየት ያለበት እስከምን ጊዜ ነው? ሶስት ዝርዝር ነገሮችን እነግራችኋለሁ። ጠቃሚ ጉዳዮች ናቸው። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ፣ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ በእግዚአብሔር ስም አሳስባችኋለሁ። በዚህ በፍትሐ ነገሥት መሰረት ነው የምነግራችሁ። ፍትሐ ነገሥት እንደምናውቀው የቤተክርስቲያንን ስርዓት አከናውኖ የያዘ ነው። ስርዓተ ቤተክርስቲያንን ጠንቅቆ አከናውኖ የያዘ ነው። በዚህ በፍትሐ ነገሥቱ መሰረት እነግራችኋለሁ። አንድ አስቀዳሽ ከቤተ ክርስቲያን መውጣት የሌለበት እስከምን ጊዜ ነው? ሶስት ነገሮችን እነግራችኋለሁ። የመጀመሪያው መውጣት የሌለበት ስጋ ወደሙ ሳይመለስ መውጣት የለበትም። ፍትሐ ነገሥት ንባቡ ከነትርጓሜው ይህ መጽሐፍ ማለት ነው ምን ይላል? አንድ ክርስቲያን ያስቀደሰ አቋርጦ መውጣት የለበትም። በተለይ ዘእንበለ ይትፈጸም ዕርገተ ቁርባን ማለት ቁርባኑ ሳይመለስ ቁርባኑ ሳይወርድ አስቀዳሾች ወይም ደግሞ ቁርባኑን የሚቀበሉ ክርስቲያኖች ቁርባኑን ሳይቀበሉ መውጣት የለባቸውም። ከወጣ ቅዳሴውን አላስቀደሰም ማለት ነው። ለምን? ቅዳሴ እኮ የሚቀደሰው ቁርባን ሊፈጸም ነው፣ ምእመናን እንዲቆርቡ ነው። ለቁርባን ነው ቅዳሴው የሚቀደሰው። ቅዳሴው ብቻ ሳይሆን ማህሌቱ፣ ሰዓታቱ፣ ቅዳሴው፣ ዝማሬው በጠቅላላ ለቁርባን ዝግጅት የሚቀርብ ነው። የቤተ ክርስቲያን የሥራ ሁሉ መጨረሻ ቁርባን ነው። ስለዚህ ቁርባን ሳይፈጸም መውጣት ቅዳሴውን አለማስቀደስ ነው ማለት ነው። አንደኛ ይሄ ነው። ሁለተኛ ቄሱ ሳይባርክ መውጣት በረከትን ያሳጣል። ወበረከተ ካህን ይላል። ካህኑ ሳይባረኩ ሳይከብሩ ሳይቀደሱ መውጣት እንዳላስቀደሱ ያስቆጥራል ማለት ነው። እንግዲህ በረከት ለማግኘት ለመቀደስ ለመክበር ነው ወደ ቤተ ክርስቲያን የምንመጣው። እናም ቄሱ ሳይባረክ ሳይቀድስ መሄድ ማለት በረከትን አልፈልግም ማለት ነው። እናም በረከትን ወርውሮ እንደመጣል ይቆጠራል። ስለዚህ ቄሱ እስኪባርክ መቆየት ያስፈልጋል። በረከቱን ይዘን መሄድ ያስፈልጋል ማለት ነው። ሁለተኛ። ሶስተኛ ሁሩ በሰላም እስኪሉ ድረስ መቆየት ያስፈልጋል። ሁሩ በሰላም ሂዱ ተብሎ አዋጅ እስኪታወጅ ድረስ መጠበቅና መቆየት ግድ ይላል ማለት ነው። እንግዲህ ዲያቆኑ በመጨረሻ እትዉ በሰላም በግዕዙ እንደዚህ ይዜማል። በሰላም ወደዚች ቅድስት ቤተክርስቲያን እንደመጣችሁ በሰላም ወደ ቤታችሁ ግቡ ብሎ አዋጅ እስኪያውጅ ድረስ እስኪያዝ ድረስ መታዘዝ አስፈላጊ ነው። አንድ ክርስቲያን ካልታዘዘ ክርስቲያን አይደለም። እንግዲህ ነቢዩ ሳሙኤል ንጉሡ ሳኦልን መታዘዝ ከመስዋዕት ይበልጣል ይላል። መታዘዝ ከመስዋዕት ሁሉ ይበልጣል ተብሎ ተነግሯል፣ ተብሎ ተጽፏል። ስለዚህ ሂዱ ተብለን እስክንታዘዝ ድረስ እስክንሰናበት ድረስ ካህኑ እስኪያሰናብተን ድረስ ሰርሆት እስኪሰጠን ድረስ መቆየት ያስፈልጋል ማለት ነው። በተለይ በመጨረሻ ዲያቆኑ
በሰላም ሂዱ ብሎ አዋጅ ያውጃል። በዜማ እስኪያውጅ ድረስ መቆየት ያስፈልጋል። ያለበለዛ ግን እንዳስቀደስ አይቆጠርም። በረከቱንም ቅድስናውንም ንጽሕናውንም ይዘን መሄድ አንችልም። ሳንባረክ እንቀራለን ማለት ነው። እናም እነዚህን 3 ነገሮች ማድረግ ያስፈልጋል። አንደኛ ስናስቀድስ ሥጋው ወደሙ ሳይፈጸም ሳይመለስ መሄድ የለብንም። ሁለተኛ ቄሱ ሳይባርክ በረከቱን ሳንይዝ መሄድ የለብንም። ሶስተኛ ሁሩ በሰላም ወደ ቤታችሁ ሂዱ ብሎ ዲያቆኑ እስኪያውጅ ድረስ መቆየት ያስፈልጋል። እነዚህን ነገሮች እንድታውቁ ብዬ ነው፣ እንድትለዩ ብዬ ነው። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።